ዛሬን በመኖር ትርፋማ በማድረግ ብቻ ነው። ዛሬህን ተጠቀም ህይወትህን ኑር ሙሉ አድርጋት። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ዩቱብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች፣ እህት ወንድሞቼ እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሀገርና ቦታ የአላሁ ስብሓነ ወተዓላ ሰላምና እዝነት ጥበቃና ራህመት አይለያችሁ እያልኩኝ ልባዊ ምኞቴ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ የቻናል ተከታታይ ቤተሰቦቼ ለምሰጡኝ ሀሳብ አስተያየት ሁሉ ከልብ አመሰግናለሁ። ጀዛኩሙላህ ኸይራን። እንግዲህ ሰሙ በየጊዜው እጅግ ወሳኝና አስፈላጊ የሆኑ ለአእምሮ ምግብ የሆኑ ትምህርቶችን ይዛላችሁ እንደምትመጣ የታወቀ ነው። ሆኖም ዛሬም ደግሞ እንደዚሁ እጅግ ወሳኝና አስፈላጊ ትምህርት ጠቃሚ ያለችውን ለውድ ቻናል ቤተሰቦቿ ይዛ መጥታለች ማለት ነው። እነሆ እንደምትወዱትም አልጠራጠርም ኢንሻአላህ። እንደዚሁም ደግሞ እጅግ ውብና ማራኪ የሆነ እይታን ለአይናችሁ ውብ የሆነን እይታ እየተመለከታችሁ እጅግ ጥሩ ጊዜ እንደምታሳልፉ አምናለሁ። ማለትም ይህ ቤት ይህ ፏ ያለ ቤት ማለት ነው። እናንተም እየተመኛችሁ ያላችሁም ኦሬዲ ልትኖሩ ትችላላችሁ። የሌላችሁም ደግሞ ውይ ይሄ አይነት ቤት እኮ ቢኖረኝ ኢንሻአላህ እያላችሁ ማለት ነው። ተስፋ አድርጋችሁ ተስፋችሁን የምትሰንቁ መልካም ምኞታችሁን የምትመኙ እንደሚሆን አልጠራጠርም። ሀቂቃ የሆነ ነገር ስናይ ማሻአላህ ውይ ይሄም እኮ የኔ ቤት እንደዚህ ቢሆን እያልን ምናምን እንትን እንላለን አይደለ? እና እናንተም ዛሬ ታዲያ ይህም መሳይ ውብ የሆኑ ቤቶችን እያሳያችሁና እያስጎበኘኋችሁ ጥሩ ጊዜ እንደምናሳልፍ አምናለሁ። በእርግጥ አላህ ይወፍቃችሁ ኢንሻአላህ ይህን አይነት ቤት ማለት ነው። ቤታችሁ እንደዚህ ፏ ያለ ማለት ነው። ከአረብ ቤት አውጥቶ ማለትም ከሰው ቤት አውጥቶ የራሳችሁን ቤት ወፍቋችሁ የራሳችሁን ህይወት የምትኖሩ አላህ ያደርጋችሁ ኢንሻአላህ። እና የዛሬው ትምህርቴ ዛሬ ሌላ ቀን ነው ይላል ማለት ነው። ያ ማለት ዛሬ ሌላ ቀን ነው፣ ትናንትና አለፍነው አይደለ? ዛሬ የተሰጠነው ቀን ደግሞ ሌላ አዲስ ቀን ነው። ስለዚህ ዛሬ ሌላ ቀን ነው ስንል ምን ማለታችን ነው? ኢንሻአላህ ዛሬ ሌላ ቀን ነው፣ እነሆ አዲስ ሌላ ቀን፣ እነሆ ሌላ የተሻለ እጅግ ግሩም አስደሳች ድንቅ ቀን። አዲስ ቀን የራሱ ተስፋ፣ የራሱ መልካም ገጽታ፣ የራሱ የተለየ ድባብ አለው። ስለዚህ እንደፈለግሽው ወይም እንደፈለግከው ታደርገውም ዘንድም ታደርጊውም ዘንድ ሙሉ ስልጣን ተሰጥቶሃል፣ ሙሉ ስልጣን ተሰጥቶሻል። ያንቺ የሆነውን አምላክ ያደለሽን ወይም ያንተ የሆነውን አምላክ ያደለን ይህንን ብሩህ ቀን ማንም አይቀማህም፣ ማንም አይቀማሽም፣ ማንም አይወስድብህም፣ ማንም አይወስድብሽም። በቀን ውስጥ ዳግም ራስን መፍጠር፣ በአስደሳች ስሜት መታነጽ፣ በተለያዩ ድባብ መታደስ ትችላለህ። አንቺም እህት አለም ትችላለሽ። ቀንህን ዳግም እንደምታገኘው አውቀህ አጣጥመው። አንቺም እንደዛው ሌላ ጊዜ እንጂ ይህን ውድ ጊዜ ዳግም እንደማታገኘው ተረድተህ ከልብህ ኖርበት። አንቺም እንደዛው ቀናት ላይ በተጨመሩልህ ቁጥር ህይወትም ወደ መዳረሻዋ እየተጠጋች ነውና በተቻለን መጠን ያለህን ጊዜ ዋጋ ስጠው። አንቺም ውዷ እህቴ ያለሽን ጊዜ ዋጋ ስጪው ማለት ነው። በጥቃቅን ቅጽበታት ውስጥ ራስን አግኝ። አንቺም ራስሽን አግኝ። ህይወት ነፍስ ስጠው። አንቺም ህይወት ነፍስ ስጪው። እና አዎ ዛሬ ሌላ ቀን ነው። የሀሳብ ክምርህ እንዳለፈ ቁጠረው። ጭንቀትህ እንደተወገደ ይሰማህ። አሁን በጣም ተረጋግተሃል፣ ሰላም ተሰምቶሃል። የዛሬው ውድ ዋጋ አሁንም የማይለካ ዋጋ በደንብ ገብተዋል። አንቺም እንደዛው ህይወትን ትናንት ወይም ነገ ሳይሆን ዛሬና አሁን እንደሆነ ተረድተሃል። አንቺም ተረድተሻል።
እጅግ በጣም ብዙ አሰጊና አስጨናቂ የህይወት ገጠመኞች ይኖሩ ይሆናል። ነገር ግን ዛሬን የሚቀሙና አሁንም የሚያበላሹ ከሆነ ፈጣን እርምጃን ልትወስድባቸው ይገባል። ሁሌም እንዳሰብከውና እንዳለምከው ባቀድከው ልክ ላትኖር ትችላለህ። ይሄን ግልጽ ነው። አንዳንድ ያልታሰበና የተዛባ ነገር ሊገጥምህ ይችላል። ይህም ድህንነት ይህም ደህንነት ከትልቅ ሀሳብና እቅድ ሊያስቀርብህ አይገባም ማለት ነው። እና ታሪክን አትኖረውም፣ በነገ ውስጥም አትገኝም። ተጨባጩ ህይወትህ ዛሬና አሁን ነው። ያልተጠበቁ ክስተቶች ተከስተዋል። ያላሰብከው ድርጊት ተፈጽመዋል። ነገሮች መሆን የማይገባቸው ሆነዋል። ህይወት ግን ይቀጥላል። አዎ ህይወት ግን ይቀጥላል። ምንም የሚያግደውና የሚያስቆመው ነገር የለም ማለት ነው። ስለዚህ ህይወት ይቀጥላል ማለት ነው። ሌላ አዲስ ቀን አዲስ ንጋት እንደሌላ እድል ይሰጠናል። በምቾት ያልታጠረ ምንም ነገር እንዲረብሸው የማይፈልግ የውስጡ ሰላም አለመኖር አብዝቶ የሚያስጨንቀው ትናንሽ ክስተቶችም ቢሆኑ ለምን ተፈጠሩ እያለ የሚታወቅ ሰው ህይወቱን በተረጋጋ መንፈስ ለመኖር በጣም ይቸገራል። የሆነ ሆኖ አንተ በህይወትህ ስላለ ብቻ ልታመሰግን ይገባል። አንቺም እህት አለም በህይወትሽ ስላለሽ ብቻ ልታመሰግኝ ይገባል። አረ በዛ ላይ የተሰጡሽ ጤናዎችስ አፋያዎችሽስ አንተስ ወንድሜ አፋያህስ የሰው ልጅ ከምንም በላይ ትልቅ ስጦታ እኮ ጤና ነው አይደል እንዴ? ጤና ካለ ሁሉም ነገር አለ። ትናንትና ማታ በተኛንበት በዛው ድፍት ብለን መቅረት እንችላለን። ግን አልሐምዱሊላህ ተንስተናል እና ዛሬ ላይ የተሰጠን አዲስ ቀን ትልቅ ጸጋ ነው። ስለዚህ አስታውሽ ሁሌም ከዛሬ የተሻለ ቀን እንደሚመጣ ልታስቢ ትችላለህ። ሲመጣ ግን ዛሬ ሆኖ እንደሆነ አስተውይ። መጪውን ጊዜ ማስተካከል የምትችልበት ሁነኛውና ዋነኛው መንገድ ዛሬን በመኖርና ትርፋማ በማድረግ ብቻና ብቻ ነው። ዛሬን ተጠቀም፣ ህይወትን ኑር፣ ሙሉ አድርጋት። አንቺም እህት አለም ዛሬሽን ተጠቀሚ፣ ዛሬሽን ኑሪ፣ ህይወትሽን ኑሪ፣ ሙሉ አድርጊያት ማለት ነው። እና ዛሬ ሌላ ቀን ነው እንዳልነው። ስለዚህ ዛሬ ሌላ ቀን ነው ስንል ምን ማለታችን እንደሆነ በደንብ አይተናል ማለት ነው። ዛሬ ኖርን፣ ነገን ደግሞ አላህ ነው የሚያውቀው። ነገ አዲስ ቀን ስንሰጥ ሌላ ቀን ነው አይደለ? እንደዚሁም ደግሞ ከነገ ወዲያ ስንሰጥ ሌላ ቀን ነው። ማለትም በችግር በመከራ በስቃይ አሳልፈን ሊሆን ይችላል። ግን ያ ያሳለፍነው ጊዜ ነገም ይደገማል ማለት አይደለም። ያ ቀን ያልፋል። ስለሚያልፍ ነገ ሌላ ቀን ነው። እንደዚሁም የሰው ልጅ በደስታ በጣም ደስ በሚል ጊዜያቶችን ሊያሳልፍ ይችላል። ያም ደግሞ ያ ደስታ ያልፋል። መጪው ጊዜ አይታወቅም። ስለዚህ ነገ ሌላ ቀን ነው ማለት ነው። እና ውዶችዬ እንደምትወዱት አልጠራጠርም። የነበረን ቆይታ ይህንን ይመስላል ለዛሬው። በቀጣይ በአዲስ ቪዲዮ እና ርዕስ እስከምንገናኝ ሁላችሁንም እወዳችኋለሁ። በያላችሁበት ሀገርና ቦታ ሰላማችሁ ይብዛልኝ። የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ እወዳለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።